ፊቷን እንዳትመታ የውበት መገለጫዋ ነውና ሙሸወህ ወይም ሳከኛ አታድርጋት አንተ ካልፈለግካት ሌላ እድሏን ታያለች ወላ تقبح መጥፎ ስድብ አትሳደብ قبحك الله አትበላት ይሄ እጅ መምታት ሰውነትን ነው የሚጎዳው ስድብ ደግሞ ሞራልን ነው የሚጎዳው ሰውን በጣም የሚጎዳ ነገር ነው ቁስሉ እንኳን በዋዛም አይሽር ነው ولا تهجر الا في البيت ما قرف እንኳን ካለበት ደግሞ አላናገራትም ካልክ ቤት ውስጥ ነው ሰው ፊት ስትሆን ምንም ችግር እንደሌለ አድርገህ ነው መነጋገር ያለብህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከጠየቀው ጨመርመር አድርገው ምላሽ ሰጡለት ማለት ነው ኢማም አህመድ የዘገቡት ሌላም ሐዲስ አለ ይሄ ቦታ ላይ ያው ግልጽ መነጋገር ጥሩ ነው